ወንድሜ ካንቺ ጋር በመኖር በጣም ነው ማዝንለት። አብነት ያንቺ ወንድ በመሆኑ በጣም ነው ማዝነው። ካንድ ማህፀን እንኳን የወጣቻት መስሎም እኮ። ሲጀመር ወንድሜን ያገባሽው ለገንዘብ ስትንጭ አፍቅረሽ አይደለም። አንቺ በጣም መጥፎ ሴት ነሽ። እኔ እኮ መጥፎ ብሆን አይገርምም። አንቺ አለሽ አይደለ ህተብዬ የገንዘብ ወንድምሽ የምትጎጂ። አንቺ ዘረቢስ ከየት እንደመጣሽ እንኳን ማታውቂ ወፍ ዘራሽ አይደለሽ? አንቺ ወናፍ አፍሽን ዝጊሽ። ያለ በለዚያ ግን እኔ ዘጋልሻለሁ እኮ። ና ሞክሪኝ የምፈራሽ መሰለሽ እንዴ? ምን ጭራሽ ልትመቺኝ? ለነገሩ አንቺ ምን ታረጊ? ወንድምሽ አጠገብሽ አይደለ? መከበር ከፈለግሽ አፍሽን ዘግተሽ አርፈሽ ተቀመጭ እሺ? እኔ ነኝ ከዚህ በኋላ ካንቺ ጋር የምኖረው። ያኔ ጉድ ይፈላል እሺ? መኖር ካልፈለግሽ ደግሞ ውልቅ ብለሽ መውጣት ትችያለሽ። እኔማ አልወጣም። ራስሽ ቀጥ ብለሽ ተወጫታለሽ እኮ። እኔ ልወጣ? የወንድሜ ቤት እኮ ነው። አዎ ትወጫታለሽ። መቼም አልወጣም። እኔ ከድሩዬ ጋር ሲጀመር ምን አዳረቀኝ? ከፈለግሽ ገደል መግባት ትችያለሽ። የኔ ጀግናት ያነበብሽልኝ ነው? ወንድሜ ቆስ አታን እንዴ ሀሳብ ውስጥ እኮ አላየሁም ነበር። እንዴት ነው ንባበ? ይቅርታ አረበሽኩሽ እንዴ? አላረበሽከኝም። እንዴት ነው ያለኝ ታዲያ? ስራ አሪፍ ነው? አሪፍ ነው። አንቺ ጋስ ትምህርት እንዴት ነው? በጣም አሪፍ ነው። ሰሞኑን ፈተና ስላለ ማጥናት አለብኝ። እህቴ በደንብ ጠንከረሽ ተማሪልኝ እሺ? አንቺ ነሽ ቀሪ ህይወቴ። የእናቴም የአባቴም ምትክ አንቺ ነሽ። አንተ ስላለልኝ ደስተኛ ነኝ። ጠንክሬ ተምሬ አኮርሃለሁ። ልፋትህ ካንተ አይቀርም። የኔ ጣፋጭ አውቃለሁ፣ ሁሌም ታኮሪኛለሽ፣ እተማመንብሻለሁ። እሺ ወንድሜ። ሮዛ የለችም እንዴ? ምንድነው ቤቱ ጭር አለ? ኧረ አለች፣ መኝታ ክፍል መሰለችኝ። እረፍት ላድርግ ምናምን እያለች ነበር። በቃ እኔ ሊያት አንቺ አንብቢ እሺ? እሺ በቃ ወንድሜ። ሮዚ ምንድነው ከቀደም ጀምሮ ፊትሽ ልክ አይደለም እኮ። ደህና አይደለሽም እንዴ? ምን ማለት ነው? ሮዚ መኝታ ቤት ሆነንም ከአንገት በላይ ነው ስታወሪኝ የነበረው። ችግር አለ እንዴ? ደግሞ ከአንገት በላይ የሚባል ወሬ አለ እንዴ? አዎ ደስተኛ ሳትሆኝ የምታወሪው ነዋ። የኔ ውድ ቆይ ምን ሆነሽ ነው? በእናትህ ተወኝ። እኔ በጣም ነው የከፋኝ። ተወኝ በቃ። የኔ ፍቅር ማን ያስከፋሽ? እህት ነቻ። እህት ሌላ ማን ሊሆን ይችላል? እህት ነች። እሺ በቃ ተረጋጊና እናውራ። ሲጀመር ልክ ነች። በሰርግና በሽማግሌ ስላላገባኝ ለመናገር ተመቻታ። ለዛ ነው እንደዚህ የምትናገረኝ። ምን ማለትሽ ነው? እኔ ዘረቢስ ወፍ ዘራሽ አይደለሁም። እንደዛ ብላ እኮ ነው የሰደበችኝ። ምን? የእውነት ህይወት ተሳደበች? አታረጉም። አንተ ለሷ ታግዛለህ አይደል? ግን እንዴት እንደምትሰርበኝ እንኳን አላየህም። ሮዚ ባክሽ ታያት። ብቻዋን ስለሆነች እኮ ተሰምቷት ሊሆን ይችላል። አንተ እዚህ ስለማትውል በጣም ብዙ ማታየው ነገር አለ እንዴ። ባላይስ ያሳደግኳት ልጅ ነች እኮ። ተው፣ እኔ ነኝ ጥፋተኛ ላንተ መናገሬ። ቆይ ተረጋጊ ሮዚ፣ ተረጋጊ አንዴ። በእናትህ ተረጋጊ አትበለኝ። አንተም እሷም ያው ናችሁ እኮ። እሺ በቃ ይቅርታ፣ እንደዚህ አትበይ፣ እኔ አስተካክለዋለሁ። አሁን በቃ ግቢና ትንሽ ፍታል ይሻል። መጣም ሂጂ አፍታል። ደግሞ እንደዚህ አትሁኝ። ምን ሆነሽ ነው? በጣም ትጨነቂ።
በጣም አንሳሽ እንዴ? ዛሬ እኮ ደላላው ጋር የሚሄድበት ቀን ነው ሮዚ። የትኛው ደላላ? የመሬቱ ነው። በጣም የሚገርም ቦታ ነው ያገኘልኝ። የሚገርምሽ በጣም ደስ ይላል። እና ምን አቻኮለ? ተረጋግታ አትሄድም እንዴ? ባይገርምሽ ቦታውን በጣም ብዙ ሰው ይፈልገዋል። እኔም ዛሬ የሆነ ጉርሻ ነገር ላጎርሰው ነው። እንደዛ ከሆነ መፍጠን አለብህ። ተፎካካሪ ካለ መቅደም ነው። ይሄ መሬት ማምለጥ የለበትም። ይሄ መሬት ካመለጠኝ እንዴት እንደምበሳጭ ነው ያላቀ። በል ተነስ እንሂድ። አርፊ ደግሞ እንዳትበላ። እሺ እዚህ አልነበር እንዲያስቀምጥ ምን ነው አልነበረም እንዴ? ችግር አለ? የት ሄደ? ምን ነው እንዴ? እዚህ ያስቀመጥኩት ገንዘብስ የት ሄደ? ነክተሻል እንዴ? አረ እዚህ ነበር። እኔ አልነካውም። በደንብ ፈልገዋል። እዚህ ጋር ነበር ያስቀመጥኩት። እሺ የት ሄደ ይባላል አንቺ ካልነካሽ? እና ሮዛ ወስዳለች እያልክ ነው? ነው ሌላ ነገር አለ? ታዲያ እዚህ ቤት ከኔና ካንቺ ውጪ ሌላ ማን አለ? እህትም አለች። እኛ ብቻ አይደለንም። ደግሞ እንዴት ነው ይወስዳለሁ? ሮዛ ከእህቴ ላይ ውረጂ። እሷ እዚህ ክፍል አገባ። የእሷ ነገር ሲወራ አንገበግባል አይደለ? እዚህ ቤት የኔ ፍቅር እንዴት ነሽ? አለሁልህ። ሰላም ቁጭ በይ። ምን እየሰራ ነው? እባክሽ ሲደብረኝ ቤት የላት ዳብዬ። ምን ሆነህ ነው የደበረኝ የኔ ፍቅር? እንዴት አይደብረኝ? ኪሴ ባዶ ነው። የት ልሂድ? እኔ እያለሁማ እንዳይደብር። እንደዚህ እያልሽ ተስፋ ትጭኛለሽ። ተስፋ ባዶ ኪስ ደግሞ ከባድ ነው። የምን ባዶ ኪስ? ኪስን በዚህ ሙላ። እንዴ አይኔ ነው? በእውነ ነው የኔ ፍቅር። የኔ ፍቅር የልቤን የምታውቂው አፈቅርሻለሁ። እኔም የኔ ውድ አፈቅርሃለሁ። ህይወቴ አንቺ ባትኖሪልኝ ምን ሆን ነበር? እንዴ ውዴ እኔ ምን አደረኩልህ? ይሄ እኮ ወንድሜ የሰጠኝ ነው። በጣም አመሰግናለሁ። ግን የኔ ውድ ይሄንን ብር አሁን ሄጄ እዳይ መክፈል አለብኝ። እንዴ ሌላ እዳ አለብህ እንዴ? አዎ ባለፈው ለቤት ኪራይ ተበድሬ ነበር። በቃ እሱን ተውና እኔ እከፍልልሃለሁ። ይሄን ግን ለራስ ተጠቀምበት። እሺ ካይሲ የወሰድሽውን ገንዘብ አምጪ። አሁንስ አበዛሽ። እሺ ስለምን ገንዘብ ነው የምታወሪው? ጭራሽ ካንቺም ብሶት ጫያለሽ እንዴ? አሁን ገንዘቡን የምታመጪ ከሆነ አምጪ። እኔ አላቀልሽም። ራስሽ ወስደሽ በኔ ታላክያለሽ እንዴ? አንቺ ሌባ! ዛሬማ አንላቀቅም። እንዴት የወንድምሽን ገንዘብ ትሰርቂያለሽ? ሌባ አይደለሁም። እሺ ከዚህ በኋላ ደግሞ ጫፌን ልትነኪ እንዳታስቢ። ብላከሽ ምን ልታመጪ ነው? ምንድነው የምጫጫታ ነው? ምን ሆናችሁ ነው? ምንድነው ጫጫታ? ወንድሜ ልትገለኝ ስትል ነው የደረስክልኝ። ምንድነው ሮዚ? ምን አርጋሽ ነው? የጃመላውና ምላሷ እኮ አላስቀምጣለኝ። ሌባ ነሽ እያለችኝ ነው። ቆይ እኔ አንተን ገንዘብ ሰርቃለሁ? አዎ ትሰርቂያለሽ። ካንቺ ውጭ ማንም ሊወስዱ አይችልም። በቃችሁ አትጨቃጨቁ። የኔ ብር አይደል እንደ ጠፋው? በቃ ይጥፋ። ምን እና እንደዚህ ነው መልስ? እህትህ ስትበላይ ዝም ብለህ ነው የምታያት? በቃሽ። ከዚህ በኋላ ስለ እህቴ እንዳትናገሪ እሺ? አንቺ ደግሞ አታልቅሽ። በቃ ምን ሆነሽ ነው? ገና ግሬ ሲወጣ ቤቱን ባንድ ቦታ ታላችሁ።
ሮዚ ተሰማለህ አብነት? በጣም ነው እሺ ያበዛኸው። በጣም ሮዚ እስኪ ተረጋጊ። ምን ተረጋጊ? እንደዛ ከተናገርከኝ በኋላ ተረጋጊ ስትለኝ አታፍረው? አይ እኔ ግን በቅቶኛል። ሮዚ ይቅርታ፣ በእርግጥ በንዴት ሆኜ ተናግሬሽ ሊሆን ይችላል፣ ግን ደግሞ አንቺ ትረጅኛለሽ ብዬ ስላሰብኩ ነው። አረ የልብን ከተናገርክ በኋላ እኔ ልረዳህ። እንደውም ልንገርክ ከኔና ከእህትህ የመምረጫ ሰዓት ላይ ነሽ። ምን አይነት ጥያቄ ነው የምትጠይቂኝ ውዴ? የማይሆነውን ይሆናል። ወይ እኔን ወይ እህትህን ትመርጣለህ። ያለበለዚያ ምን? እኔን ታጣኛለህ፣ ከቤት እወጣልሃለሁ። ሮዚ ቆይ ህይወትስ ማን አላት? እሺ እኔ እህትህን ተዋት ጥላት አላልኩም፣ ግን በውጭ ሌላ ቤት ተከራይተህላት የምትፈልገውን ነገር አሟልተህላት መኖር ትችላለች። ሮዚ በስሜታዊነት የማይሆን ነገር ነው እያወራሽ ያለሽው። እስኪ ተረጋጊና እንወስንበት። ምንም ጊዜ የሚሰጥ ነገር አይደለም። እምቢ ካልክ ደግሞ እኔ ላስገድድ አልፈልግም። መወሰን የምችለው እኔ በራሴ ላይ ነው እንጂ በእህት ላይ መወሰን አቅም ስለሌለኝ እኔ ከዚህ ቤት እወጣልሃለሁ። እባክሽ እኔ ወድ እንደዚህ አታርጊኝ እባክሽ። መልካም ይሁን። እሺ እህት ጋር ሮዚ በእናትሽ ልቀቀኝ እኮ ተረጋግተሽ ነው ሮዚ። ወይኔ አብነት ወይኔ ምን አይነት ቀን ነው እናት፣ ምን አይነት ቀን ነው? ወይኔ አብነት ወይኔ ሄሌን ፍቅር ቆየሁብህ አይደል? ይቅርታ እሺ። በእናትህ ስመጣ ክሳለሁ። በቃ በምክስህ ክሳለሁ። አዎ ገንዘቡን ይዤዋለሁ። ወደ ክላስ ከመሄዴ በፊት አቀብልህና እሄዳለሁ። ኧረ አትጨነቅ፣ ወንድሜ ምንም አያውቅም። እሺ በቃ አፈቅርሃለሁ። ቻው። ወዴት ነው? አይ ምንም አልኩ። በቃ እንዳልኩሽ እንጂ። እሺ በቃ ቻው። እሺ ቻው። ወይ ጉድ! እዚህ ውስጥ አልነበር እንዴ ያስቀመጥኩት? የት ሄደ ይባላል? ወይስ ወስጄው ይሆን እንዴ? ምን አይነት ነገር ነው? እኔ ጭንቅላቴ ምንም ማሰብ እየቻለ አይደለም። ብቻ አስታውሳለሁ እዚህ ውስጥ ነው ያስቀመጥኩት። ምን አሁን የት ሄደ ይባላል ታዲያ? ሌላ ሰው አልገባ እዚህ ቤት ውስጥ? ወስጄ ይሆን እንዴ? ምን አይነት ቲዮቲ መጣሽ? እንኳን መጣሽ በእናትሽ ነው እንጂ። ምን ነው በሰላም ነው? አዎ ምን መሰለሽ፣ እዚህ መሳቢያ ውስጥ ገንዘብ አስቀምጬ ነበር። አሁን ስፈልገው የለም። አይተሻል እንዴ? ኧረ እኔ አላየሁም። በደንብ ፈልገዋል ግን? አዎ ፈልጌዋለሁ። ያልፈለግኩበት ቦታ የለም ግን የለም። ቆይ አንተም እንደሚስት ሌባ ነሽ እያልከኝ ነው እንዴ? ተይ እንጂ ህይወቴ፣ እንዴት እንደዚህ ታስቢያለሽ? ወይስ መጠየቅ የለብኝም ነበር? እሱማ መጠየቅ አለብህ፣ ግን እኮ ፊትህ የጥርጣሬ ነው የሚመስለው። የኔ እህት በጣም ይቅርታ። ተይው በቃ ተይው። ስላስጨነቅኩሽ በጣም ይቅርታ። እሺ ችግር የለውም በቃ ወንድሜ። ለማንኛውም ተመልሼ የመጣሁት ቆንጆ ምግብ ሰርቼልሃለሁ እና እንድትበላ ልነግርህ ነው። ህዊዬ፣ ሚስቴ ስለሌለች ብለሽ እንዳይደብረኝ የምታደርጊው ነገር በጣም ነው የሚያስደስተኝ። አመሰግናለሁ። እሺ ምን ችግር አለው ደግሞ ለአንድ ወንድሜ ያለውንኩ። በቃ እኔ ልሂድ። ቻው ቻው። በቃ ቻው። እሺ ቸኩላለሁ በጣም ያስጠላል። እሺ አመሰግናለሁ። ችግር የለም።
ሄሎ የኔ ማር፣ በፍጥነት በቤት ነኝ። አዎ ተቀብያታለሁ ገንዘቡ። በይ ፍጠኛ፣ አሁን ደስታችን አብረን እናከብራለን። የኔ ፍቅር ጣፋጭ እኮ ነሽ። አንተም የኔ ፍቅር አፈቅርሃለሁ። እረፍ። ነይ እስኪ ጠጋ በይ። ጠጋ በይ እንዳሰሚ። አንተ ደግሞ ምን ሆነሽ ነው ወንድሜ? እንዴ? ቆይ ምን ሆነሽ ነው? ከማን ጋር ነው የተጣላሽው? እባክሽ ንገሪኝ፣ አታስጨንቂኝ። ወንድሜ ይቅርታ አድርግልኝ እባክህ፣ አስቀይሜሃለሁ። ምንድን ነው? ቆይ ምን ተፈጥሮ ነው? እስኪ ተረጋጊና አስረጅኝ። ምንድን ነው እህቴ? ከልብ አምኜ ያፈቀርኩት ፍቅረኛ ከሌላ ሴት ጋር ተኝቶ አገኘሁት። አይዞሽ እህቴ፣ እንኳን ተውሽ። ሲጀመርም ያንቺ አልነበረም። ከእንደዚህ አይነት ሰው ጋር ደግሞ እንኳን በጊዜ ተለያየሽ። እንዴ አስቢው እስኪ፣ ትዳር ውስጥ ገብተሽ ቢሆን ኖሮስ መጥፎ ነበር እኮ የሚሆነው። ሲጀመር ደግሞ የተሻለ ሰው ይመጣል። ለዚህ ነው እንዴ የምትጨነቂው አንቺ? እሱ አይደለም የሚያስለቅሰኝ፣ ገንዘብ ካንተ እየሰረኩ ወስድለት ነበር። ካንተም ከሱም ሳልሆን ቀረው። እኔ አላምንም። ህይወቴ፣ አንቺ ነሽ ገንዘቤን ስትሰርቅኝ የነበረው? አንቺ ነሽ ትዳሬን የበተንሽው? እባክህ እባክህ ይቅርታ አድርግልኝ ወንድሜ፣ እባክህ። ወንድሜ አትበይ፣ ወንድሜ አትበይ። ወንድምሽን ለፍቅረኛ ስትይ ገለሽዋል፣ ትዳሩን በትነሽዋል። ትሰሚያለሽ? ወንድምሽ ግን ለአንቺ ለእህቱ ሲል ትዳሩን አፍርሷል፣ ሚስቱን ፈቷል። አንቺ ፍቅረኛሽ ስለከዳሽ እውነቱን ተናገርሽ። እሺ ፍቅረኛሽ ባይከዳሽስ? የኔ ህይወት ተበትኖ ትዳሬ ፈርሶ ይቀራል ማለት ነው? ስም በይ። ራስ ወዳድ ነሽ፣ ራስ ወዳድ። እኔ ለአንቺ ያልሆንኩት ነገር የለም። አንቺ ግን በመልሱ ይህንን ሰጠሽ። ትሰሚያለሽ? እውነቱ ግን ይሄ ነው። እሺ ተመልከች። አሁን ሁሉን ነገር የተረዳህ መሰለኝ። ታስታውሳለህ? ከቤት የወጣሽ ጊዜ ልከተላት ስልህ አይሆንም ስትለኝ አንቺ ልክ ነበርሽ ሮዚ። አስበሽዋል? የእውነት ተለያይተን ቢሆን ኖሮ ምን ሊፈጠር እንደሚችል? የኔ ፍቅር፣ ፈጣሪ የሚለየው የህይወት አይነት ፍቅርና ፍቅረኛ ነው እንጂ እንደኛ አይነት እውነት የያዘን ፍቅር ማንም አይበት ነው። ምንም ብትጎጂኝ እህቴ ነሽ፣ የእናቴ አባቴ ልጅ። ለዛው ግን ከዚህ በኋላ አብረን አንኖርም። ምን ወንድሜ? ሌላ ቤት እከራይልሻለሁ፣ የሚያስፈልግሽን ነገር አደርግልሻለሁ፣ በውጪ ሁሉንም ነገር አደርጋለሁ። ግን ከዚህ በኋላ እዚህ ቤት አትኖር። ህይወት፣ አንቺ ገና ልጅ ነሽ። እኔ ይቅርታ አድርጌልሻለሁ፣ ግን አንቺ ስለነግሽ አስቢ። ሌላ ቤት ገባሽ ማለት ተለያየን ማለት አይደለም። እንገናኛለን፣ እንጠያየቃለን። ግን ለወንድምሽ ስትይ አስቢ። እሺ እባክሽ ሮዚ ይቅርታ። አይ በጭራሽ። ተነሽ ተነሽ፣ በቃ ተነሽ። ነይ እስኪ ነይ ነይ